አንድ ልጅ ምን አለኝ መሰላችሁ? ኪራ ስታክ አርግ ያለው ላይፍ ላይ ምንም መፈልገውንም አላቅም ሞቲቬሽኑም የለኝም አም ዜሮ አለኝ። በርግጥ ይሄንን ሐሳብ ከዚህ በፊትም ብዙ ጊዜ አውርተንበታል በተለያየ መንገድ። ግን ዛሬ ሼር ላደርጋችሁ የፈለኩት የኔንም ኤክስፒሪየንስና እኔ ፕራክቲካሊ የምጠቀምበትን መንገድ ነው። ይሄን ነገር በጊዜ ሂደት ፊገር አውት ያደረኩት እንጂ ባንዴ የገባኝና ባንዴ ለርን ያደረኩት ነገር አለ። ሶ ዴፊኒትሊ ግን አብዛኞቻችሁ በዚህ ነገርም ትታገላላችሁ ብዬ ስለማስብ ሲምፕል ትሪክ እና ቴክኒክ ነው የምነግራችሁ ራሳችሁን ከዚህ ነፃ የምታደርጉበት። አንዳንዴ በህይወታችን ምንፈልገውን እናውቃለን ግን ሞራሉ የለንም፣ የመስራት አቅሙ የለንም፣ ኢነርጂው የለንም። ገና ካልጋ ሳንነሳ ደክም ይለናል። በቃ ላይ የሆነ ነገር ለማድረግ ገና ስናስበው አካላችን ዛል ይላል። ተነስተ መሄድ የሆነ ነገር ማድረግ ዛል የሚል ስሜት ይሰማል። አንዳንዴ ደግሞ ጉልበቱ ኢነርጂው አለ ግን የምታደርገውን አታውቀው። ጭንቅላት በስትረስ ተወጥሯል። በቃ ጭንቀት ነው እንጂ ይሄ ጉልበት ያለው ሰው ግን በሀሳብ ብዥ ብሎ ይሄዳል። በቃ ድንዝዝ የሚል ሰው አለ። አንዳንዴ ኢነርጂያችሁ ወይም አካላችሁ ነው የሚደክመው፣ አንዳንዴ ደግሞ ማይንዳችሁ ነው የሚደክመው። እዚህ ቪሸስ ሰርክል ውስጥ የሚሰቃይ ሰው አለ። በተለይ በዚህ ዘመን በዚህ በሶሻል ሚዲያ ወርልድ በዚህ በጣም ብዙ ዲስትራክሽን በበዛበት ዓለም አንድ ሰው የፈለገ ጎበዝ ነኝ ቢል ሶሻል ሚዲያ ላይ ገብቶ አንድ ስክሮል ማድረግ ከጀመረ 100 ቪዲዮ ነው የሚያሳየው። ምክንያቱም ምን ያህል አቴንሽን የሚወስድ ነገር፣ ምን ያህል የሰው ልጅ አእምሮ ፕሮሰስ ለማድረግ የሚቸገረውን ኢንፎርሜሽን በደንብ ተደርጎ ስለሚሰጥ ሶሻል ሚዲያ ላይ ሰዎች ድሮ ቢሆን መቋቋም የማይችሉትን ነገር ሁሉ ነው እየተለማመድን ያለ ነው። የሰው ልጅ አእምሮ መቋቋም የማይችለውን ያክል ኢንፎርሜሽን እየተሰጠን ባለበት ዛት ቪክቲም ነን ብዬ ማሰብ ለኔ ሐሳቡ ስለማይገዛኝ ቢሆንም በእርግጥም ግን በዚህ ሰዓት እንደዛ አለመሆን ከባድ ነው። እናንተ እንደምትለኝ የመሆን ቻንሳችን ሰፊ ስለሆነ ማለት ነው። ሶ ለዚህ ሐሳብ እንዲሁም ደግሞ ተጨማሪ በጣም ብዙዎቻችሁ ለሚሰማችሁ አንዳንዴ የማስበው አይሆንልኝም፣ አስባለሁ አይሳካልኝም፣ ሞክራለሁ አይሆንልኝም፣ እኔ ማቀደው ሌላ ከላይ ሆነ የተላከብኝ አካል ያለ ይመስል ደግሞ መሰናክል ቢዝነስ ጀምራለሁ ስል ያ ቢዝነስን ቶሎ ቀድሞ ይጀምራል። የሆነ ሰው የነገር አስባለሁ ስል ከዚህ በኋላ በህገ መንግስቱ የነገር ተከልክሏል ይባላል ነው። ማስበው ነገር ሁሉ አይሆንልኝም፣ የምፈልገው ነገር ሁሉ አይሆንልኝም የምትሉ ሰዎችም ስለምትኖሩ ይህንንም ሐሳብ እንደ መፍትሄ ሐሳብ የራሴን ሰጀስትም ለማድረግ ነው። የመጀመሪያው ብዬ የማስበው አቴንሽንን አንደርስታንድ ማድረግ ብዬ ነው የማስበው። አቴንሽን ወይም ቀልብ የሚባለውን ነገር በአግባቡ ከተጠቀማችሁት ልክ በሁለት ሳይድ እንደተሳለ ቢላ እናንተንም ይቆርጣችኋል፣ የምትፈልጉትንም አካል ይቆርጣል። ምን ማለት መሰላችሁ? ለምሳሌ የሰው ልጅ አቴንሽኑን የሚሰጥበት ቦታ ሁሉ ያድጋል። ይቺ የአልበርት አንስታይን አባባል መሰለችኝ አይደለም? where attention goes energy flows ወይም where energy flows attention goes እንደሚባለው ልክ እኛ ቀልባችንን የምንሰጥበትና የምናሳርፍበት ቦታ ዴፊኒትሊ ህይወታችን ላይ ሀፕን የሚያደርገው ነው። እቺን ከተረዳችሁ ብዙ ሰዎች የሚመስለው የሚጠላውን ነገር ስለጠላ የሚወደውን ነገር ደግሞ ስለወደደ የሚሳካለት ይመስለዋል። በእርግጥ ይሳካል፣ ግን የጠላኸውም ይሳካል፣ የወደድከውም ይሳካል። አንተ የምትፈልገው ሳይሆን የሚሆንልህ እዚህ ምድር ላይ ኦብሰስድ የሆንክበትና ብዙ ታይምህን በማይንድህና በቦዲ የምታመላልሰው ነገር ነው። ምን ማለት መሰለ? ብዙ ሰዎች አስተውላችሁ ከሆነ እኔ ደሃ ሰው አልወድም የሚሉ ሰዎች በብዛት ኢንዳፕ የሚያደርጉ ደሃ በማግባት ነው አይደል? ወይም በሪሌሽን ብታስቡት እኔ በጣም ያስጠላኛል ብሎ ሰው ላይ ያላገጠው ሰው ላይ ፌዝ ያረከው ኃጢአት ሊሆን ይችላል። ሰው ላይ እንዴት ይሰው ልጅ እንዲያረጋል ብለ የተመጻደክበት ሐሳብ ሊሆን ይችላል። ራስ አርገህ ታገኘዋለህ አይደል? ግን እኮ ጠልተኸዋል አይደል? መሆን አልነበረበትም። አንዳንድ ሰው በጣም መወፈር ይፈልጋል ግን አይወፍርም። አንዳንድ ሰው በጣም መክሳት ይፈልጋል ግን አይከሳም። ለምንድን ነው? አቴንሽን የሄደበት ቦታ ሁሉ ነገርየው ስለሚያድግ ነው። አንተ መወፈርን የፈለከው ግን እያሰብክ ያለው ምን ያህል ቀጭን እንደሆንክ ነው። ኤፍዴ መስታወት ላይ የምታየው ደም ስርህን ነው። ፊት ያጥንት ወጣ፣ ይሄ ጎበጠ፣ ጀርባዬ ሾለ እያልክ ማቅሳትህን ብቻ ነው የምታስበው። ስለዚህ እሱ ላይ ኦብሰስድ ስለሆንክ ጭንቅላትህ ደግሞ የሚጠቅምና የማይጠቅምህን አይለይም። አንተ ኦብሰስድ የሆንክበት ነገር ለሱ ኢምፖርታንት ነው። አንተ የምታሰላስለው ነገር ለሱ ኢምፖርታንት ነው። ስለዚህ የምታሰላስለው መክሳትህን ብቻ ከሆነ አትወፍርም መቼም። ወፍራም ሰው ካየው ወይኔ ቦርጭ የተነፋ አይደል? እኛውን ችግር አለ። ትንሽ ሰውነቴ ስለጨመረ ጭንቅላት የሚያስብብህ ምን ያህል እንደወፈርክ ነው። ጠርቲ ኦብሰስድ የምትሆነው መለወጥን ኤልሲ ቦዲ እየገነባህ መሆኑን ጂም መሄድን መሞከርህን ሳይሆን ኦብሰስድ የሚሆነው ኤቭሪ መጥቶ አለኮ ስጋዬ አይደለም። በፍጹም እሱን ነው የምትሆነው ነው። ልክ የኛ ሀገር አባባል ድሮ አውቀውታል። ምን ይላሉ መሰለ? የፈሩት ይደርሳል፣ የጠሉት ይወርሳል። ለምን የጠላው ይወርሳል? እንደ ሎጂካሊ ካሰብከው እኮ የምትጠላው ነገር ሊሸሽ ነበር የሚገባው አይደል? ግን አይምሮ ሀያቅም ጠላው አልጠላው አሰብከው ማለት አሰብከው ነው። ለምሳሌ ጥቁር በግ እንዳታስቡ ብል እኮ ጥቁር በግ አሰብክ እንዳታስቡን አያቅም አይምሮ። ጥቁር በግ የሚል ካራክተር ወይም ኢሜጅ ኦር ኢማጂኔሽን ከሰጠው እሱ ጋር ስለሚሄድ ማለት ነው። ስለዚህ ሰዎች አይሆንልኝም
እንዲህ የሆነብኝ ነው እኔ የተረገምኩ ነኝ እኔ አይሳካልኝ የሚል ላይ ከሆነ አቴንሽን ወይም ሰዎች ካሁን የሰዎች አይን እያየህ ገላመጡኝ አይወዱኝም አለባበስ አያምርም መልክ አያምር ላይ ኮንክ የምርም እሱኑ እየሆንክ የምትሄደው ነው። ስለዚህ የሰው ልጅ የማይደግፈውንና የማይጠቅመውን ሀሳብ ማሰብ የለበትም። አይ ቲንክ አንዴ አንድሩ ቴት መሰለኝ የሆነ ኢንተርቪው ላይ ሲያወራ የሰማሁት ሀሳብ አለ። ብዙዎቻችሁ ላትደግፉት ትችላላችሁ፣ ግን እኔ ሀሳቡ በጣም ነው የተመቸኝ። በተለይ እኔም ራሴ አንዳንድ ነገሮች ላይ ህይወቴ ላይ የምመራበት ፕሪንሲፕል ነው ብዬ ስለማስብ ነው። እሱ ያወራው ስለ ጎስት ወይም መንፈስ፣ በመንፈስ የሚያምን ሰውና በመንፈስ የማያምን ሰው አለ ጫካ ውስጥ ቢሄዱ እና ቴንት ሰርተው ቢተኙ ማታ ኮሽኮሽ ሲል ሲንኮሻኮሽ በጎስት የሚያምነው ወይም በመንፈስ የሚያምነው ሰው መንፈስ መጣ ብሎ ሲደናበር ያድራል። መንፈስ የለም ብሎ የሚያምነው ሰውዬ ግን ድመት ሊሆን ይችላል ዛፍ ሊሆን ይችላል ብሎ እንቅልፉን ይተኛል። ግን አት ዘ ኤንድ ኦፍ ዘ ዴይ ስለ መንፈሱ ማወቅ የሚጠቅም ጥቅም የለም ነው አባባሌ። ፖይንቱ ምንድነው መሰለህ? ኮንትሮል የማታረገው ነገር ከሆነ የለም ብሎ ማመኑ የተሻለ ነው። አትሊስት አይደል እንዴ ተታስበው አትሊስት፣ ምክንያቱም ቢያንስ በሰላም ትኖራለህ። ከዛ ግን ሲመጣ ማንም ሰው እንደሚጋፈጠው ትጋፈጠዋለህ ነው ሐሳቡ። ከኛ ኮንትሮል የሆነውችን ስለ ኦብሰስድ ስለሆንክበት ስለተጨነቅበት የምታመጣው ነገር የለም። እቺን እዚህ ጋር እንድታመጡልኝ የሚፈልገው አቴንሽንህን የምትሰጠው ቦታ እንዴ አንዳንድ ያስተውላችሁ አታውቅም? ጨለማ ውስጥ እኮ ሰው ትስላለህ እኮ በተሰቀለ ኮት ምናምን ቀልብህን እኮ የሆነ ሰው ይኖራል እዛ ጨለማ ውስጥ የሚል ኢማጂኔሽን ስለሚፈጥር የሚያሳይ ሰውዬ ነው አይደል? እንደውም ይጠጋል አንዳንዴ የተጠጋ ይመስላል። መብራት ታበራ ምንም ነገር የለም። ብዙ ጊዜ በተለይ ልጆች ስንሆን ኢማጂኔሽናችን በጣም ኃይለኛ ስለሆነ በጣም ኢማጂን ነው። ስለዚህ የሰው ልጅ አቴንሽን መስጠት ያለበት የሚፈልገው ላይ። አንዳንድ ሰዎች ብሬክአፕ ብናረግስ ብሬክአፕን ይለማመዱልሃል። ግን እኮ ዘሞስት የሚወዱት ሰው ስለሆነ ነው እንዳያጡት እኮ ነው ስለ ብሬክአፕ የሚያስቡት። ግን ብሬክአፕ ያደርጋሉ አንተ እንደዚህ ለምን እያሰብክ ያለው ስለ መለያየት ምን አመጣው መለያየት? ለምን ከሱ በላይ አብሮ ስለ ማረጀት ለምን ሞር ታይም አታስብም? ስለዚህ አቴንሽን የሚሄድበት ቦታ እሱ ነው የሚሆነው እንጂ የምትፈልገው አይደለም። አንዳንድ ሰዎች ብርቱካን የምትወዱ አቮካዶ ማትወዱ ከሆነ ስለ አቮካዶ ማውራቱ ኢምፖርታንት አይደለም። ብርቱካን ነው የምወደው በቃ ከፍራፍሬም እንደምትሆነው አቮካዶ አልወድም አይባልም። አቮካዶ አልወድም ማለት እንዲጎዳ ሆኖ ሳይሆን ሀሳቡ ህይወት ላይ የምትፈልገውን የሰው አይነት ከሆነ ወይም ከሰው ካራክተር የምትፈልጠው ከሆነ የምትመርጠውን አውራ። አንዳንድ ሰው ሱሰኛ አልወድም፣ ድሃ አልወድም፣ ሰነፍ አልወድም ይላል። ለምን እንደዛ ከምትል ስነጓር ያለው አይደል ሚሰራ አይደል እንዲህ ሆነ ብለህ የምትፈልገውን ካወራ አቴንሽን እሱ ላይ ነው። ማትፈልገውን አንዳንድ ሰው ሱሰኛ አልወድም ሲል ሱሰኛ እየጠራ ሰው የምታስተውለው ሰው ሁሉ ወደ ህይወት። ለዛ ነው አንዳንድ ሰዎች ምጠላው ሰው ነው የሚመጣው ወደ ህይወት ይለዋል። ቢኮዝ ዩ ኮሊንግ ኢት ኮንስተንትሊ እየጠራኸው ነው። ቃል ደግሞ ፓወርፉል ነው። የሰው ልጅ በቃሉ የሚጠራውን በሀሳቡ ያስባል። ሀሳብ ደግሞ ስሜት ይፈጥራል። ስሜት ደግሞ ተግባር። ለዛ ነው የሆነ ሰዓት ያየኸውን ሰው በየቦታው የምታገኘው። ሰውዬው እኮ ድሮም ነበረ። ቀልብ ግን ስትሰጠው አለ። ከዛ በኋላ ኤግዚስት ማድረግ ይጀምራል። የሆነ መኪና መንገድ ላይ የሄድክ እኮ ያንን መኪና ከወደድከው በየቦታው አታየው ወይ ከገዛኸው በየቦታው አታየው። ድሮ እኮ አታየውም። ለምን? የሰው ልጅ ቀልቡን የሚያሳርፍበት ቦታ ነው ኤግዚስተንስ ወይ አበንደንስ ያለው። ቀልብን የምታሳርፈው ይሄ መውደቅ ላይ መሸነፍ ላይ ምናምን ከሆነ እሱ ይበዛል በህይወት። የተሻለ ቦታ ከሆነ የተሻለ ሰው ይሄን እንደ ሩል ውሰዱት። ይሄን ይዛችሁ ሊንግን ወደ ሁለተኛው እንድትሄዱ ፈልጋለሁ። ሁለተኛው ቦዲ ኤንድ ማይንድ ኮኔክሽን ይባላል። እቺ የኔ በጣም ስትራቴጂ ነች። አብረው የሚሰሩ ሰዎች ያውቃሉ። አብረውኝ ያሉ ሰዎች፣ ቤተሰብ፣ ጓደኞች በደንብ የሚያውቁት ባህሪ ነች። ቦዲ ኤንድ ማይንድ ኮኔክሽን በደንብ አንደርስታንድ ማድረግ ያስፈልጋል። የሰው ልጅ ይሄ የሚያስበው ቶትፉል የሆነው አእምሮና ስጋው በጣም እርስ በርስ በጣም ኢንፍሉዌንስ ይደራረጋሉ። አንዱ አንዱን ኢንፍሉዌንስ ያደርገዋል። ስለዚህ ቅድም ጥያቄው ላይ እንደተቀመጠው አንዳንዴ በጣም ጭንቅላታችን ይወጠራል በሀሳብ አይደል? ታወጣለህ፣ ታወርዳለህ። ለምንድን ነው የማይሆንልኝ ትላለህ። ሰዎች ወይ ለምን አይወዱኝ፣ ለምንድን ነው እኔ ድሃ የሆንኩት፣ ለምንድን ነው ይሄ በቃ ስትረስ እና አንግዛይቲ በጣም ይይዛል። ከተኛበት መነሳት አትችልም። በቃ ተጨናንቃለህ። ደክሞሃል እኮ ያደክማል እኮ ጭንቅላት ይወጠራል። በቃ ከዛ እሱን ለመርሳት ብለህ ምንድነው የምታደርገው? ብዙ ጊዜ ስክሮል አይደል የሆነ ቲክቶክ ስክሮል ለማድረግ ትሞክራለህ፣ ወይ ፊልም ለማየት ትሞክራለህ። ወይ ጭንቅላትህን ነው የምታሰራው። ማለተኛ ብዙዎቻችን ያጋጥመናል እንደዛ አይነት ስትረስ። ማንም ሰው ከዚህ ኢሚዩኒቲ የለውም። ማንም ጠንካራ ሰው ብትለው የሆነ ሰዓት ስትረሱ ይዟል፣ የሆነ ሰዓት ደግሞ ይተዋል አይደል? ፕሮሰስ የሚያደርግበት መንገድ በእርግጥ ልዩነት ቢኖረው ሰው አንዳንድ ጭንቅላታችሁ ውጥር ይላል። ግን እኮ ጉልበት አላችሁ። የሚገርመው ግን እኮ መስራት ይችላል ሰውነትህ። ጭንቅላትን የተወጠረበቀ በሆነ ሀሳብ ታፍኗል። አንዳንዴ ስራ ልትሰራ ብለህ የሆነ ሰው የማይሆን ነገር ተናግሮ ኢነርጂው አለ፣ ግን ጭንቅላት ታስሮብህ አቅም። ልክ እንደዛ ማለት ነው። አንዳንድ ሰዎች እንደዛ እንሆናል። አንዳንድ ሰው ደግሞ ጭንቅላቱ ብዙ ያስብለታል። በጣም ብዙ የስራ እቅድ አለው፣
ፕላን አለው። የሆነ ነገር ማድረግ ይፈልጋል። የሆነ ነገር የሚያሳካው ነገር አለው። ዛል ብሏል ሰውነቱ። በቃ ካልጋ መውረድ አይችልም። ጭንቅላቱ ግን አለ። ኢቭን መልሶ የሚቆጨው እነዛን ሀሳቦች ባለማድረጉ ነው። በጣም ብዙ ክሬቲቭ አይዲያዎች አሉት፣ ግን ቦዲው ሌዚ ነው። ይህ ስጋ ድክም ይላል። ስጋ ድክም በቃ ማድረግ ያቅታል። ካልጋ መውረድ በተለይ አዲክቲቭ የሆኑ ሱሶች ውስጥ ያሉ ሰዎች ባህሪያቸው ነው። ማይንዳቸው ብዙ ጊዜ አክቲቭ ነው። አስተውለ ከሆናል የማያስቡት ክሪኤቲቭ አይዲያ የለም። ይሄ ከየት ነቃነቅ አይደል? ተነስቶ ግን ማድረግ አይችሉም። ተነስቶ አክቹሊ ያን ነገር ማከናወን አይችሉም። ሰውነታቸው ታስሯል። ጭንቅላታቸው ግን በጣም አክቲቭ ነው። አንዳንድ ሰዎች ደግሞ ጭንቅላታቸው በጣም ታስሯል፣ ሰውነታቸው አክቲቭ ነው። ሰውነታቸው አክቲቭ ሆኖ ጭንቅላታቸው ግን ሀሳብ ራሱ የለውም። ምን እንደሚያደርግ አያውቅም። ኔክስት ምን እንደሚፈልግ አይረዳም። እንደዚህ አይነት እስር ቤት ውስጥ ያሉ ሰዎች አሉ። እንደዚህ ሲሆን ብዙ ጊዜ የኔ ኤክስፒሪየንስ እና የኔ ያረዳድ ምንድነው ባይዘው ሳይንቲፊክ ድጋፍ አለው። you can research it body and mind አንዱን ኢንፍሉዌንስ እንደሚያደርገው። እንደው ምን ይባላል ቦዲ ስታክ ካረገ ማይንድህን ተጠቀም፣ ማይንድ ስታክ ካረገ ደግሞ ቦዲህን ተጠቀም ይባላል። አንዱን ኢንፍሉዌንስ ስለሚያደርገው ማለት ነው። ሶ ቤዚካሊ አንዳንድ ሰው ጭንቅላታችሁ ከሆነ ውጥር ካለው ቦዲያችሁን ተጠቀሙ። ሙቭ አራተኛ ጭንቅላት ከተወጠረ ስክሮል አይደለም የሚደረገው ወይም ለማንበብ አይደለም የሚሞከረው። ምክንያቱም እዛው ላይ ነው ጫና እየፈጠርክ ያለው። ድብርት ውስጥ ላይ ጫና እየፈጠርክበት ነው። ጭንቅላትን ቲክቶክ አሳየው፣ ፊልም አሳየው፣ እረፍት አላገኘም። እየሰራ ነው ስቲላል ግራይንድ እያደረገ ነው። የሆነ ማሽን ከሆነ ብለህ አስብ። ቦዲ ነው የዛኔ ሙቭ ማድረግ ያለ። ተነስ፣ ውጣ፣ ወክ አድርግ። ኤክሰርሳይዝ የምታደርግ ከሆነ ኤክሰርሳይዝ አድርግ። አራተኛ ኤኒቲንግ መንፈሳዊ አገልግሎት ከሆነ መንፈሳዊ ስግደትም ሊሆን ይችላል። ጀስት ሙቭ ዩር ቦዲ። ቤት ማጽዳት ሊሆን ይችላል፣ ሞልወል ሊሆን ይችላል። የቤቱን ዕቃ አንዳንድ ሰዎች አስተውላ አጣቅም ድንሽ ሲደብራች እስኪ ቤት ላጽዳ ብለው አያውቁትም እኮ ሳይንሱ። አስተውላ አጣቅም እህቶች ምናምን የሆነ ድብር ሲላቸው ምናምን እንደውም ቤቱን ላጽዳው፣ ልብስ ልጠብ ይላሉ። ቦዲያቸው ሲንቀሳቀስ ጭንቅላት ይመለሳል ወደ ቦታው። ረተኛል ሶ when you move your body actually ቦዲን ብዙ ሙቭ ማድረግ ይችላል። ኳስ መጫወት ይችላል አይደል? አሁን አንተ ኳስ ትጫወታለህ በጣም አይደል? ስትረስ አይጠፋም። ከኳስ በኋላ መልሰህ እዛው ጭንቀት ላይ እንትን አትሆንም። ለምን ካልክ ቦዲህን ማይንድን አፌክት እንደ ቦዲ ስለተንቀሳቀሰ ቦዲ ኤነርጄቲክ ስለሆነ ቦዲ ስለሞከረ ማይንድን አፌክት ስለሚያደርጉ ማይንድ ደስታ ላይ ይሆናል፣ ይመለሳል፣ ወደ ጤናማ አስተሳሰብ ይመለሳል። ጂምም ሄደህ እኮ ስትሰራ ለምንድነው ሰዎች ብሬክ አፕ ላይ ሲሆኑ ብዙ ጊዜ ካየ ሳያውቁትም አውቀውት ጂም የሚሄዱት? እሷን ለመበቀል ያስመስሉ፣ ግን በጣም አክቹሊ ይሰራል። ለምን መሰለህ? የዘሰት ጭንቅላት አለ የሚወጠረው ሰውነት ነው የሚወጠረው አይደለም። ጭንቅላት እኮ ነው ስለሷ እያሰላሰለ ስለሷ ሊያብድ ይደርሳል። የዛኔ ጂም ትሄዳለህ፣ ሰውነት ይታገላል አይደል? ሰውነት ሲታገል ማይንድህን እየቀየረ ይመጣል። እየተውካት እየረሳህ። ስለዚህ ጭንቅላት በሚወጠርበት ሰዓት ጭንቅላት ማሰብ በማይችልበት ስታክ ሲያደርግ ሙቭ ዩር ባዲ። ዳንስ የሚደንሱ ሰዎች ዳንስ ይደንሳሉ አይደለም? እንደየምትወደው ነገር። ኳስ የሚጫወት ሰው ኳስ ይጫወት፣ ኤክሰርሳይዝ ማድረግ የሚችል ኤክሰርሳይዝ፣ ወክ የሚያደርግ ዋክ፣ ከጓደኞቹ ጋር ጌም ዞን ምናምን ሄዶ መጫወት የሚችል ብቻ ሙቭ ዩር ባዲ። when your body moves your emotion እየተቀየረ ይመጣል፣ ቶት እየተቀየረ ይመጣል። አክቹሊ ምን ኢንፍሉዌንስ አደረከው ማለት ነው? ሐሳብህን ማለት ዩዥዋሊ አስተውለ ከሆነ ጂም ለመሄድ የምሞክረው ወይ ነገር ለማድረግ የምሞክረው ከግቢ እንውጣ የምንለው መች ነው? አስተውለኝ ከሆነ እኮ ወክ እናደርጋለን አይደለም? የሆነ ቢዚ ሲሆን ጭንቅላቴ ወይም በቃ ደክሞኛል ትንሽ እንውጣ። ግን ሰው ሲደክመው እኮ በቃ ማረፍ እንዲምና እኔ ማረፍ ስለሚያሳስበኝ ወይም ጋር ምስል ጭራሽ ሐሳብ ስለሚበዛብኝ የኔ ስትራቴጂ ምንድነው? ብዙ ጊዜ አስተውለኝ ከሆነ መውረድ አይደል? ታች እንወርዳለን፣ ወክ እናደርጋለን። ስለዚህ ቦዲ ሲንቀሳቀስ ጭንቅላቴ ይረሳዋል። የመጀመሪያ የተሸከመውን ሐሳብ ሁሉ ሪሊዝ ያደርገዋል። ከዛ እንደ አዲስ መተን እንሰራ ወይ ጂም ሄዳለሁ ብዙ ጊዜ ስራ የበዛ ሰዓት ያን ስትራቴጂ መጠቀም ነው። ቦዲ ደግሞ አንዳንዴ ይዝላል። ተረተኛል ቦዲ ዛል ይላል። ጭንቅላት ብዙ ሐሳብ አለው። ተረተኛል በጭንቅላት በጣም ብዙ ፍላጎት አለ። ቦዲ ግን ካልጋ መነሳት አይችልም። በቃ ዛል የሚል ደክም የሚል ስሜት ይሰማል። እንደዛ ሲሆን ደግሞ ዩዝ ዩር ብሬን። ጭንቅላት ኢነፍ ኢነርጂ ያለው ቦዲ ነው የደከመው አይደል የዛለው። ስለዚህ እንደዚህ አይነት ኬዝ ላይ ደግሞ ትራይ ቱ ሲ ሞቲቬሽናል ቪዲዮስ አይደል የሚያነቃቃ ሰው ጋር ለመዋል ሞክር። አሪፍ ኮንቨርሴሽን የሚችል ሰው ጋር፣ በጣም ፖዚቲቭ ኢንፍሉዌንስ የሆነ ጓደኛ ካለ እነሱ ለማግኘት ሞክር። ከነሱ ጋር ሻይ ለመጠጣት ቺት ቻት ጨዋታ ምናምን። አንዳንዴ ኦፍ ኮርስ ሰውነት ይዛል ሲል ተረተኛል ከቻልክ ረፍት አድርግ። ጥሩ ነው ረፍት እዚህ ጋር በጣም ይሰራል። ማረፍ ቦዲህን ማሳረፍ ማለት ነው። ቦዲ ግን የምታሳርፈው አሁንም ስክሮል በማድረግ ምናምን አይደለም። በቃ የምር ማረፍ ግን እንደዛ የማይሆን ከሆነ ደግሞ ዩዝ ዩር ማይንድ ቱ ፊክስ ዩር ብሬን። ያ ማለት ቱ ፊክስ ዩር ባዲ። ያ ማለት እንዳልኩት መጽሐፍ ማንበብ ሊሆን ይችላል። ምክንያቱም ቦዲ ነው አይዛለው። ጭንቅላት ማሰብ ይችላል፣ አክቲቭ ነው ገና አይደል? ስለዚህ ጊቭ ወርክ ስጠው። ከዛ ማይንድ ሴት ወደዚህ መመለስ ስለምትችል ጸሎት ሊሆን ይችላል፣ ግሬትፉል መሆን ሊሆን ይችላል፣ ፖዚቲቭ ነገሮችን ማየት ሊሆን ይችላል፣ የሚያስናናህን ነገር ካሜዲ ቪዲዮዎች ማየት ሊሆን ይችላል። ብቻ ማይንድህን ክሊር አፕ የሚያደርግና ወደ ተሻለ ማይንድ ሴት ቪዲዮዎች መማር ሊሆን ይችላል፣ ኮርሶች መውሰድ ሊሆን ይችላል። when you do that
አክቹሊ ማይንድ ያለበት ስቴት ቦዲን አፌክት ስለሚያደርገው አረተኛ ምክንያቱም ማይንድ ፖዚቲቭ ሲሆን እና የተሻለ ነገር ማሰብ ሲችል ሰውነት አይታዘብ። ለምሳሌ አሁን እዚህ ጋር አእምሮህ ላይ ደስ የሚል ነገር ፊገር አውት ብታረግ እዚህ ጋር ብድግ አትልም? ኤነርጂቲክ አትሆንም? ከየት ነው የመጣው ኤነርጂ? ማይንድ አፌክት ሲደረግ በሆነ ነገር ሰውነትህንም እኮ ማዘዝ ስለሚችል ነው። ስለዚህ ስክሮል በማድረግ ማደንዘዝ ሳይሆን አራተኛ የሆነ ሞቲቬቲንግ የሆነ ነገር ለማድረግ ሞከር። በተለይ ማይንድ ሴትን ሺፍት ሊያደርግ ሊያስብልህ የሚችል ነገር ማድረግ ነው። ለዚህ ውስጥ ዩዥዋሊ ዋት አይ ዱ ኢዝ ዋቺንግ ፖድካስት ሊሆን ይችላል። ፖድካስት ለማየት መሞከር፣ በተለይ ኮንቨርሴሽን በተለይ ፖድካስቲንግ ላይ ስላለ በጣም ኢንትረስቲንግ ነው። አንዳንዴ ሰውነታችሁ ዛል ሲል ፖድካስቲንግ በጣም ኢምፖርታንት ነው። ስታወራ ከሰዎች ጋር ምናምን ረስቸው እኔ አንዳንዴ ብላችሁኝ ስለምታውቁ ነው ዛሬ ኪራ እንቅልፍ መጥቷል ምናምን ትሉኛላችሁ አይደል? ይደክማል አንዳንዴ ወይ ያመሸንቀን ሊሆን ይችላል። በሚገርም ሁኔታ ፖድካስት ገስታችን ተጫዋች ከሆነ እንዴት ነው የምንሆነው? አስተውላችሁ ጭራሽ የለ በቃ አክቲቪቲ ከዛ በኋላ ምን እንስራ ነው። ልክ እንደዛ ማይንድ ሴትን ይቀይረዋል። ችግሩ ግን አንዳንዴ ክሮኒክ ይሆንና ይቆይና በሁለቱም ስታክ ታደርጋለህ። አንዳንድ ሰው ጭንቅላቱም ሰውነቱም ስታክ ያደረገበት ሰው አለ። በተለይ ረጅም ጊዜ እዛ አይነት ኢንቫይሮንመንት ውስጥ የቆየ ሰው፣ በር ዘግቶ የቆየ ሰው ጭንቅላቱም ደንዝዟል፣ አካሉም ደክሟል። እንደዚህ ስታክ ስታደርግ በጣም ሲሪየስ ነው አክቹሊ። ምክንያቱም ቦዲህም ማይንድም ዝሏል። ምንም ነገር ኢንተረስት አያደርግህም ኤኒሞር። ምንም ነገር የማድረግ ፍላጎትም የለህም፣ ሰውነትህም አቅም የለውም፣ ሞቲቬሽን የለውም። እንደዚህ አይነት ቦታ ስትሆን ትልቁ ልልህ የምችለው ነገር ኢንቫይሮንመንት ቀይር ነው። በጣም አደገኛ ኢንቫይሮንመንት ውስጥ ነው ያለው ማለት ነው። አክቹሊ ወጥተህ መመለሰውን ከዛ ኢንቫይሮንመንት ሽሽ። እነዛ ኢንቫይሮንመንቶች ምናልባት ሶሻል ሚዲያ ይሆናል። ያ ኢንቫይሮንመንት ምናልባት ነሰሰሪ ያሉን ጓደኞች ይሆናሉ። ያ ኢንቫይሮንመንት ምናልባት የቤተሰብ ተጽዕኖ ይሆናል። ያ ኢንቫይሮንመንት ምናልባት የምትውላቸው ጓደኞች ይሆናሉ። አይ ዶንት ኖ ራን ግን ፍሮም ዛት ኢንቫይሮንመንት። ምክንያቱም አንድ ሰው ክሮኒክሊ ቦዲው ሜንታሉ በዛ ደረጃ ስትረስድ ከሆነ በዛ ደረጃ ዚሮ ሞቲቬሽን ከሆነ የሆነ አእምሮውም ባዲውም እየኖረበት ያለ ቨርቹዋል ዓለም አለ ማለት ነው። ልክ ያልሆነ ቨርቹዋል ስል ሪል አክቹሊ ሊሆን ይችላል። ግን ወይ አለም ፖርኖግራፊ አዲክሽኑ ሲገቡ ሰዎች የሆነ ነገር አላርኔም በጣም በራቸውን ዘግተው በቃ እንደዚህ አይነት በቃ በጣም አስጊም ነው ብዬ ነው የማስበው። ሁለተኛው ሄልፕ ማግኘት አለበት ብዬ ነው የማስበው። አክቹሊ ከፕሮፌሽናል ሰዎች ሄልፕ ማግኘት አለባችሁ። እዚህ ደረጃ ከደረሳችሁ ምንም ነገር የማድረግ በአካልም በሰውነትም አትሊስት ከሁለቱ አንዱ አክቲቭ ሊሆን ይገባላል። አትሊስት ወይ አእምሮ ወይ ቦዲ አይደል? አንዳንዴ አእምሮ አላስብ ሲል ሰውነት ግን አትሊስት የሚታዘዝልህ መሆን አለበት ተወሰነ መልኩ። ይህን ስል ግን ኦፍ ኮርስ የቦዲህ መድከም አእምሮን ያደነዘዋል፣ የአእምሮ መድከም ደግሞ ቦዲን ያደነዘዋል። ያችን ግን ሬዚስታንስ መሻገርና ማለፍ ያስፈልጋል። በሁለቱ ስታክ ካረጋችሁ ግን ልላችሁ የምችለው ኤንቫይሮንመንት በጣም አደገኛ ስለሆነ ትራይ ቱ ቼንጅ ኢት። በቃ የምታየውን ሰው ለመቀየር ሞክር። የምትሉም በተለይ ኢንስፓየር የሚያደርጋችሁ ሰው ካለ ከዛ ሰው ጋር ለመዋል ሞክሩ። ኮምፕሊትሊ ማይንድ ሴትም ፊዚካል ቼንጅም ስለሚያስፈልጋችሁ ሁለተኛ ለአመለካከትም ለውጥ የፊዚካል ለውጥም የእንቅስቃሴ ለውጥም የምታየው የምትሰማው የምታዳምጠው የምትዳስሰውም ነገር መቀየር ስላለበት ቤዚካሊ ዩ ሹድ ዱ ዛት ብዬ አስባለሁ። ከዛ ውጭ ግን ለሬዚስታንስ ወይም ደግሞ ላለማድረግ ያነሰ ነገርን ለማድረግ መሞከር ትንሽ ተስፋ ይሰጣል ብዬ አስባለሁ። በጣም በቃ እምቢ ላትለው የምትችለው ነገር በቃ በጣም ጥቂት ነገሮችን እያደረጉ ኢምፕሩቭ ማድረግ ያስፈልጋል ብዬ አስባለሁ። ከዛ ውጭ የመጨረሻው እንደዚህ ስታካረጋችሁ በተወሰነ መልኩ ልረዳ የምችለው በህይወታችሁ ቮለንተሪ ፔን የለም ብዬ ነው የማምነው፣ ወይም ደግሞ በፍቃድ የሚደረግ ህመም። በተለይ በዚህ ዘመን ቤተሰቦች ጋር የምትኖሩ ሰዎች ልትኖሩ ትችላላችሁ፣ ከሀገር ውጭ የምትኖሩ ሰዎች ልትኖሩ ትችላላችሁ። ኦር ደግሞ በተወሰነ መልኩ ደሞዝ አላችሁ። ላይፋችሁ በተወሰነ መልኩ ኮምፈርት ዞን ውስጥ ያለ፣ ኮምፈርት ዞን ሲባል ግዴታ ስታርተር ሜን ኮርስ እና ዲዘርት ትበላለህ ማለት አይደለም። ኮምፈርት ዞን ማለት ለምሳሌ የሰው ልጅ እንቅስቃሴ ማድረግ ከሆነ በቀን ውስጥ ምንም አይነት እንቅስቃሴ ከቢሮ ውስጥ የሚውል ከሆነ ከስራም ሲወጣ መኪና ካለው አለው ከሌለው ባስ ተሰልፎ ቤቱ የሚገባ ከሆነ ሳይደክም ማለት ነው። በህይወቱ ማንም ኖቲስ ሳያደርገው አንኮምፈርተብል የሆነ ነገር በጠቅላላ የሌለበት ህይወት ከሆነ እንደዛ ከሆነ ደስታን የማጣጣም ቻንስ በህይወት የምትፈልገውን ይሄ አፕሪሺየት የሚያደርግ ህይወት የመኖር ቻንስ ጠባብ ነው። ለምን የሰው ልጅ ደስታንም ሀዘንንም ፊል የሚያደርገው በሪፈረንስ ነው። አንድን ነገር ከወደደው ወይም አንድን ነገር የሚወደው የማይወደው ነገር ስላለ ነው። የሰው ልጅ ባህሪ እንደዛ ነው። ነጭን የምታደንቀው ጥቁሩ ስላለ ነው። ተረተኛ ሪፈረንስ ይፈልጋል። ቤት ያለው ሽሮ የሚጣፍጥ ከራበህ ነው። ከጠገብክና ውጭ ጓደኛ ቁርጥ ከጋበዝ አይጣፍጥም። ሽሮ ግን ሽሮ ራሱ ነው። ተረተኛ ሽሮ እንዲጣፍጥ የሚያደርግህ የበላኸው ነገር ነው። ከፊት ለፊት የበላኸው ነገር ነው። ካልበላህ ይጣፍጣል። ምን ማለት መሰላችሁ? አንዳንዴ የእግርህን ጥቅም የምታውቀው እግርህን በኳስ ጮት ከተሰበርክ ነው አይደል? አንዳንዴ ምን ያህል አንዳንዴ ዝም ብሎ ቁጭ ማለት ለካ አሪፍ ነው የምትለው ራስ ምታት ሲያም ነው አይደል? ራስ ምታት ሲያም ለካ ሳያም ሰላም ነበር። በጣም አሪፍ ነገር ነው። የሌለህን የምታደንቀው ያለህን የምታደንቀው ስታጣው ስለሆነ ኢንቴንሽናሊ ደግሞ ሰው ራሱን አይታመምም። ኢንቴንሽናሊ ደግሞ መቼም አይራብም አይደል?
ስለዚህ እንደ ሰው ልጅ ባላንስ ማድረግ የምትፈልጉ ከሆነ በቀን ውስጥ የሚጠቅማችሁ ግን አንኮምፎርታብል የሚያደርጋችሁን ነገር ማድረግ ማለማመድ ያስፈልጋል። እግር መንገድ ከሆነ አንኮምፎርታብል የሚያደርግ እግር መንገድ መለማመድ ያስፈልጋል። እርግጠኛ አንኮምፎርታብል የሚያደርግ ለምን መሰለህ? እሱን ማድረግህ ሌሎች ነገሮችን በህይወት አፕሪሺየት እንድታደርግ ነው የሚያደርግህ። አንዳንዴ ምግብ እየጣፈጣችሁ ካልሆነ ቤት ውስጥ እስኪ ቁርስ ዝለሉ። የምር ይጣፍጣል። ምሳው አይጣፍጥም? ቁርስን ተው፣ ራሱ ምሳ ይጣፍጣል። እኔ ብዙ ጊዜ ሆኜ ስለማቅ ነው ማዘርጋው ሆኜ አልበላ ባይጣፍጥም ያልኩት ነገር ምሳ ላይ ሲደርስ አይረብም፣ ሲርብህ አይጣፍጥም። ራሱ ትተህ መልሰህ ከድና ያስቀመጥከው ነገር በኋላ ጣፍቶ ትጎርሷል። ወይ ኳስ ተጫውተህ ስትመጣ ትበላዋል። ለምን ይሲ አንድ ነገር ኢንጆይ እንድታረገውና እንዳታረገው የሚያረግህ ነገር ሬፈረንስ ስለሆነ ሰው በቀን ውስጥ አንኮምፎርታብል መለማመድ አለበት። በህይወቱ አንኮምፎርታብል ነገር ያስፈልገዋል። እግር መንገድ ሊሆን ይችላል፣ ጾም ሊሆን ይችላል፣ ኮልድ ሻወር ሊሆን ይችላል፣ በነፃ ሰዎችን ማገልገል ሊሆን ይችላል። በሆነ መልኩ የሚያደክምህ ሰውነትህን የሚያደክምህ ነገር ግን ፈልገህ ይሄ ስራ ህይወት ምናምን የምንለው ነገር ተገደን ስለሆነ አብዛኛው ከዚህ ውስጥ አይቆጠርም። በግዴታ የሚደረግ ነው። እኔ አሁን የምፈልገው በፍላጎት የምናረገው ለምሳሌ ጂም መሄድ ሰው ለምሳሌ አሁን ዛሬ እኔ ጂም ሄጃለሁ አይደል? ባልሄድ ኖሮ ላይፍ ኖርማል ነው። ሄጄ ከመጣሁ ግን ላይፍ ከኖርማል ትንሽ ደስ ይላል። ለምን? ህመም ላይ ስለቆየው ሻወሬን ወስጄ ስመጣ ሞር ደስ የሚል ስሜት ውስጥ ምን እንደማለት መሰለህ? አስርቦ ማጥገም ማለት ነው። ራስህን ታስርበውና ያለህን እንድትወደው ማለት ነው። አንዳንድ ሰዎች ሆስፒታል ሂዱ ይለዋል አይደል? ለምንድን ነው? ይሄ ደሞዝ ያነሰ የምትለው የምታለቅሰውን እንድታው እኮ ነው። ከተስፋ እንድታይ ነው። ለምን? አንተ ደሞዝን ያነሰ እዛ ጋር ሰው ግን ለመታከሚያ እያለቀሰ እየለመነ ነው። ስለዚህ ምን ይሆናል? ኦኬ አይደል? ግሬትፉል ትሆናለህ። ኦኬ ለካ ጤና የሰጠኝ መድኃኒዓለም ትላለህ አይደል? ሆስፒታል የምንሄደው ለዛ ነው ይባላል እኮ። ሰው እንዲያመሰግን ወደ ታች አይደል? እንዲሰራ ወደ ላይ ይባላል አይደል? የሚበልጡን ሰዎች ለመስራት ነው። እንድታመሰግን ደግሞ ወደ ታች። በእነሱ ላይ ማፌስ ሳይሆን ፖይንቴ እንደዛ አይደል? እንደዛ ሳይሆን ልትልም ስለማትችል ግን ፖይንቱ ምንድነው? አንዳንዴ ራስን አሳጥተህ ማየት ያስፈልጋል። አንዳንዴ ራስህን ጎዳ አድርገህ በተወሰነ መልኩ ፖዚቲቭ የሆነ ቮለንተሪ ፔን የምታረግ ከሆነ በጣም አለበለዛማ ሁሉን ነገር ካገኘ የሰው ልጅ በነገራችን ላይ ጤነኛ መሆን አይችልም። የሰው ልጅ ሁሉን ነገር ካገኘ ከዓለም ደስታ ማግኘት ያቆማል። ሁሉ ነገር አንሞቲቬቲንግ ዲፕሬሲንግ ነው። ለዛ ነው በነገራችን ሰዎች የሚፈልጉትን ነገር እያገኙ በሄዱ ቁጥር ዋይልድ ነገሩ ሲገቡ አታይም? ሰው እንዴት ያስደስተዋል የምትለው ለምን? በላ ጠጣው፣ ነዳው፣ ሴቶቹንም ማገኘ፣ ወንድ ከሆነች ወንዶች፣ ከዛስ አሁን ሁለት ሰው ይሆናል አይደል? ሶስት ሰው ይሆናል፣ ወንድ ከወንድ እንደዛ እያለ እኮ ነው የደረሰው እዛ። የሰው ልጅ ፍላጎት ስለማይቆም ተረተኛ። ለምሳሌ አንድ ሰው ከትዳር አጋሩ ጋር ሴክሹዋል ነገር እስኪሰለቸው በየቀኑ ማድረግ የለበትም። መራብ አለበት ትንሽ። አንድ ሁለት ሶስት ቀን አራት ቀን ስትዘል ናፍቆ እንደ አዲስ ይሆናል። ይሄ ማለት ጤነኛ ህይወት መኖር የሚፈልግ ሰው የተረዳኝ ይረዳኛል። ኢንቴንሽናሊ ከራስ ላይ መቀነስ አለበት። ቀነስ አድርገህ ትሰጠዋለህ። ሶ ዛት ዩ ኢንጆይ። መኪና ያላችሁ ሰዎች የሆነ ቀን በእግራችሁ ብትሄዱ መኪናችሁ ምን ያህል አፕሪሺየት ታደርጉታላችሁ። መኪና ካለ በእግርህ ብትሞት ማትነካ ከሆነ ግን ትራፊክ ሲዘጋጋ ራሱ ደም ይፈላል። ኮንፈርት ዞን ውስጥ ሆነ አሁንም ታማራለህ ማለት ነው። አንዳንዴ የደስታና የኮንፈርት መብዛት እንዳይሆንባችሁ እቺንም ቀንሷት። ሆፕፉሊ ቪዲዮአችን ሄልፕ ያደርጋችኋል ብዬ አስባለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ጻፉልን። ሌሎችም ደግሞ ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ እፈልጋለሁ። ሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ።